ያዘዝኩትን ፍርፍር እየጠበቅኩ ተቀምጫለሁ። የምግብ ቤቱ ማኔጀር ሴትዮ በተስተናጋጆች መካከል እየዞረች እንዴት አደራችሁ ትላለች። ፈገግታ አልባ ፊቷ ግን ለምን አደራችሁ የሚል መልእክት ያስተላልፋል። ቤት ውስጥ ያለው ተስተናጋጅ በጠቅላላ ስልኩ ላይ አቀርቅሮ ቲክታክ ይቀምላል። ፍጡር የፈጣሪ ነጸብራቅ ነው ይባል አይደል? ቲክታክን የፈበረከው ሰውዬ ከወገቡ በታች ያለው አካላቱ የከዳው መንቀሳቀስ የማይችል መጻጉ እንደሆነ ሰምቻለሁ። ደንበኞቹን በራሱ አምሳል በይዷቸው እግራቸውን እንዳይጠቀሙበት አድርጓቸዋል። የተቀመጥኩበት ቦታ ከጥቂት ወራት በፊት በረንዳ ነበር። ከቅርብ ጊዜ ወዲህ በመዲናይቱ የሚገኙት አብዛኞቹ በረንዳዎች የዶዘር ሰለባ ሆነዋል። ዶዘር ያልጎበኛቸው ምግብ ቤቶች በረንዳቸው ፊት ለፊት በጉርድ በርሚል ላይ የበቀሉ ጎረምሳ ዛፎችን መደርደር ፋሽን አድርገውታል። ይህ እንግዲህ የአረንጓዴ ዘመቻ ውጤት እንዳይመስልሽ። በረንዳ ላይ ተቀምጠው የሚበሉ ደንበኞቻቸውን ውጭ ላይ ከሚርመሰመሰው የቤት ተመልካች ለመከለል ነው። የጥንት ነገስታት ህዝብን ምሳ በሚያበሉበት የግብር አዳራሽ ውስጥ ከፍ ያለ ቦታ ተቀምጠው ዙሪያቸውን በሸማ ጋርደው ይበሉ ነበር ይባላል። መናኛ እንጀራ ያፈር ገንፎ በመሰለ ዶኬ ወጥ አጣቅሶ የሚበላው ሰፊ ህዝብ የጌቶችን የክት እንጀራና ወጥ አይቶ እንዳይቀና ዙፋንም እንዳያምረው ነው። በረንዳ ተቀምጦ መስተናገድ ከውጭ አየር ጋር ብቻ ሳይሆን ካለፈው ትውልድ ጋር የሚያቆራኝ እድል ነው። በረንዳ ላይ ተቀምጠን ስንስተናገድ ቅድመ አያቶቻችን በግራር ዛፍ ስር አረፍ ብለው የስንቃቸውን አገልግል ሲከፍቱ የተሰማቸው ስሜት ይጋባብናል። በላስቲኪውን በቅጠል የተጋረደ በረንዳ ግን በረንዳ አይደለም፣ ግንባር ቀደም ሳሎን ነው። በቤቱ ውስጥ እንደ ሜዳ ቴኒስ ተጫዋች ከማዕዘን ወደ ማዕዘን የሚባክነው ብቸኛ አስተናጋጅ ባጠገቤ ሲያልፍ ክንዱን ነካሁት። በትሪ ላይ የተከመረ መብልና መጠጥ እንደያዘ ዞር ብሎ ገረመመኝ። ጀለሴ በጣም ቆየኩ፣ ቁርሱን ምሳ ልታረግብኝ ነው እንዴ አልኩት። አባ እንደ ህንድ ጣውት 8 እጅ ይዤ አልተፈጠርኩም፣ ተረጋጋ እንጂ በማለት መለሰልኝ። ምግቡ እስኪመጣ ከኪሴ ውስጥ በብልቃጥ ይዤ መዞራትን ሳባ ፐርፊውም የሚል ጽሑፍ የለጠፍኩባትን አልኮል አውጥቼ እጄን አበስኩ። ምግብ ቤቶች ውስጥ የሚገኘውን ፈሳሽ ሳሙና መጠቀም ካቆምኩ ብዙ ወራት አስቆጥሬያለሁ። ፈሳሽ ሳሙና ተብሎ በላስቲክ ተጠርዞ የሚቀመጠውን ግራጫ ብርዝ ከምን አይነት ኬሚካል እንደተቀመመ የሚያውቀው ቀማሚው ብቻ ነው። እዚህ ሀገር ለእጅ መታጠቢያ ብለው የሚያቀርቡልን ሳሙና በአውሮፓና በአሜሪካ አስፋልት ማጠቢያ ነው ሲባል ሰምቻለሁ። የሆነ ጊዜ ላይ ስሙን የማልጠቅሰው ምግብ ቤት ውስጥ ባገኘሁት ፈሳሽ ሳሙና ለ2 ሳምንት በተከታታይ ብታጠብ መዳፌ ያዞ ፍሬምባ መስሎ ቁጭ አለ። የክፍለ ሀገር ከተማ ይልቁንም መንገደኛ ከአውቶቡስ ወርዶ ምሳ በሚበላባቸው ምግብ ቤቶች ውስጥ ከእጅ መታጠቢያው ቧንቧ ጋራ በሲባጎ የተቆራኘ አጃክስ ሳሙና አይጠፋም። 2 ዓመት ወደ ጎረቤት ሀገር ዞር ብለህ ወደ ምግብ ቤቱ ትመለስ አጃክስየው ትንሽ ከጠረዙ ቅድም ከመሸራረፉ በቀር ሳያልቅ በነበረበት ታገኘዋለህ። ኤክስፓየር ዴት የሚባል ነገር አይሰራም። እንኳን ሳሙናው የታሰረበት ሲባጎ ራሱ የአገልግሎት ዘመኑን የጨረሰው በምርጫ 97 ላይ ነው። አጃክሱን የሚያመርተው ፋብሪካ ራሱ ሳሙና ማምረት አቁሞ ሳሙናውን ይሰራበት ከነበረው ንጥረ ነገር ቡልኬት ማምረት ጀምሯል። በመጨረሻ ያዘዝኩት እንቁላል ፍርፍር መጣ። በግራዬ በኩል ሞባይሉ ላይ የተደፋውን ተስተናጋጅ ቀና ብዬ በሹክሹክታና በዝምታ መካከል በሚጠራሞት ድምፅ እንብላ አልኩት። እግዚአብሔር ይመስገን አልሰማኝም። በቀኝ በኩል ወደፊት ለፊቴ ስመለከት አንድ ሰውዬ ጀርባውን ሰጥቶኝ ተቀምጧል። ጀርባውን ብቻ ቢሰጠኝ በምን እድሌ! ከሱሪው ቅጽር አምልጦ የወጣ ገሚስ መቀመጫው ከነፍንጭቱ ተጋልጦ ላይን ይዘገንናል። የደንበኞችን የምግብ ፍላጎት ለመቆለፍ በጠላት የተመደበ ሰው ሳይሆን አይቀርም። አንዳንዴ ሳስበው የባህል ሚኒስቴር በመዲናይቱ የሚገኙ ወንዶች ባለማንገቻ ሱሪ እንዲታጠቁ በአዋጅ ማዘዝ አለበት። አለበለዚያ ምግብ ቤቶች የደንበኞችን ጀርባ የሚጋርዱ ወንበሮችን መጠቀም አለባቸው።
ዓይኔ ከሰውየው ጀርባና ጎራባቾቹ ሲሸሽ አንዲት ውብ ሴት ላይ አረፈ። የጣዝማ ወለላ ቀለም ያለው ፊት አላት። በጥበብ የተቀረጸ ራሷን በሂጃብ ሸብ አድርገዋለች። ያም ሆኖ አፍንጫዋ ላይ የወርቅ ጤዛ የምትመስል ጌጥ ለጥፋለች። እንደ ቀሚስ የሚቃጣው ሱሪ አድርጋለች። በቤት ውስጥ ካለው ተመጋቢ መሃል ስልኳ ላይ ያላቀረቀረች እሷ ብቻ ናት። በልጅነቴ ባነበብኩት 1001 ሌሊት በተባለው የተረት መጽሐፍ ውስጥ የማውቃትን አንዲት ልዕልት መሰለችኝ። ዞር ብላ እንድታየኝ ስለፈለኩ ከፊት ለፊቴ ያለውን የጨው ብልቃጥ ጣልኩት። 2 ሰዓት የወጥ ማጣፈጥ የሚችል ጨው ሰውቼ ራሱ ትኩረቷን ማግኘት አልቻልኩም። ሁላችንም የትኩረት ተመጽዋቾች ነን። አንዳንዶቻችን ግን ላፊ እንፈልጋለን። በዚህ ዘመን ምንም ካለ መታወቅ በነውር መታወቅ የሚመርጡ ሰዎች ጥቂት አይደሉም። ከአዋሬ ወፍጮ ቤት ዱቄት የተጫነ አህያ የሚነዳ በቀለ የሚባል ሰውዬ ትዝ ይለኛል። ዘወትር በሚለብሳት የዱቄትና የአቧራ ብናኝ በጠገበች ካናቴራው ላይ አነዳዴ ላይ አስተያየት ካለዎት በዚህ ስልክ ይደውሉ የሚል ማስታወቂያ ሰፍሯል። የሆነ ጊዜ ላይ ድንግልና ለባል እንጂ ለፍቅረኛ አይሰጥም የሚል መፈክር የተጻፈበት ሰሌዳ ተሸክሞ ይዞር የነበረውን ወጣትም አረሳውትም። የከተማው አድማ በታኝ የማያሰጋው ብቸኛው የአደባባይ ሰልፈኛ ይመስለኛል። ይህ ወጣት ከጥቂት ጊዜ በኋላ በጣም ዝነኛ ሆነ። ድንግል አድናቂና አፍቃሪ ሴቶች ይከቡት ጀመረ። ከጥቂት ሳምንታት በኋላ ላፈቀሩት ሰው እንኳን ድንግልና ሕይወት ይሰጣል የሚል ጽሑፍ የሰፈረበት ሰሌዳ ይዞ ሲዞር ታየ። ለተልኮ የሚኖር ትውልድ ሲያልፍ ለትኩረት የሚኖር ትውልድ ይተካል። ብዙም ሳይቆይ አንድ ጠቦት ድመት ከእግሬ ስር እየተርመጠመጠ መጮህ ጀመረ። ከትዬ የመናሹ ምግብ ቤት እስከ ዘመናዊ ሬስቶራንቶች በነበረኝ የተስተናጋጅነት ታሪክ የተረዳሁት አንድ ነገር አለ። አብዛኞቹ ምግብ ቤቶች በትርፍ ጊዜያቸው ድመት የሚያረቡ ይመስለኛል። ከፍርፍሩ ቆንጥሬ ጣልኩለት። እንቁላሉን ብቻ ለቅሞ ካጣጣመ በኋላ እንደገና ጩኸቱን ቀጠለ። ጩኸቱ ደግሞ የተማጽኖ ሳይሆን ድርሻዬን ስጠኝ የሚል አይነት ሆነብኝ። ከፍርፍሩ ዘገን አድርጌ እንደገና ጣልኩለት። ጨረሰብህ እኮ አለች ፈገግ ብላ። የተፈጠርኩበት ዓላማ ከእንስሳትና ከእጽዋት ጋር ተካፍሎ ለመብላት ነው። እኔ ቆንጆ ለእንስሳት ጥልቅ ፍቅር አለኝ። ይልቁንም ለድመት ያለኝ ፍቅር በቃላት የሚገለጽ አይደለም። ድመት እኮ ቀን የጣለው ድንክ አንበሳ ማለት ነው አልኳት። እኔ በየመንገዱ ሲሄድ እግራቸው የተሰበረ አይናቸው የጠፋ በቁስል የተሞሉ ውሾችና ድመቶችን ሳይ በጣም ሆድ ይብሰኛል። በእንስሳት ላይ ጨከነ ለሰው ሊራራ አይችልም የሚለው አባባል እውነት አይመስልም አለችኝ። እኔ የማይገባኝ ነገር ስል ተቀበልኳት። እኔ የማይገባኝ ነገር ሰው እንዴት እንስሳትን ይጎዳል? እንዴት እጁ ይታዘዝለታል? በበኩሌ እንኳንስ ድመትን የመሰለ ውብ ፍጡር ይቅርና አይጥ ላይ እጄን የማነሳ ሰው አይደለሁም። የሚገርምሽ ነገር እኔ አፓርታማ ውስጥ ካሉት አይጦች ውስጥ ግማሾቹ በደም ብዛት፣ ግማሾቹ በእርጅና ነው የሚሞቱት። የኔ የቆሎ ጓደኞቼ እነማን እንደሆኑ ታውቂያለሽ? የሰማይ አዋፋት። የሆነ ካፌ ገብቼ የጀበና ቡና ከጠጣው ፈንድሻውን ለርግቦቼ ተካው ይዤላቸው ሄዳለሁ። እርግብም ታረባለህ አለችኝ። በቂ ቦታና በቂ ትዕግስት ባገኝ ሰጎንም የማርባት እቅድ አለኝ። ወይ ጥሩ ሰው ነህ። አመሰግናለሁ። ስምሽ ማን ነው? ፈቲያ እባላለሁ። አንተስ? በእውቀቱ እባላለሁ፣ ግን አብዱል ቃድር ብለሽ ብትጠሪኝ ደስ ይለኛል። ከእግሬ ስር የሚርመጠመጠውን ድመት በግራ እጄ አፈሳ አደረኩትና ጭኔ ላይ አስቀምጬ እንደ ሙሽራ ጎርሰው ጀመር። በወከባና በርግጫ በተሞላ ሕይወቱ ውስጥ እንዲህ አይነት እንክብካቤ አጋጥሞት የማያውቀው ድመት በጥርጣሬና በግርምት ቀና ብሎ ያይኝ ጀመር።
ለጥቂት ደቂቃ ፈገግ ብዬ ስዳብሰው ቆይቼ ቀና ስል ፈቲያ ከተቀመጠችበት ቦታ የለችም። ዓይኔን ማመን አቃተኝ። ድመቱ ያልተዳበሰ የፊቱን ገጽ ሲያዞርልኝ ማጅራቱን ይዤ በኃይል ወደ ጎረቤት ሀገር ወረወርሁት። ጥቂት ቆይቼ የአስተናጋጁን ትኩረት ሳገኝ የእጅ ምልክት አሳየሁት። ሂሳብ ነው አለኝ። ያንን ኮርማ ድመት የቀለብሁበትን ካሳ ትከፍሉኛላችሁ ብዬ ሲጠብቅ ጭራሽ ሂሳብ ትጠብቃለህ? አስራ አንደኛው ምዕራፍ ላይ እስኪንጀምር አቶ ጥሶ ደብረ ሲና ከወረዱ ጀምሮ እንደ ልማድ አድርገው ትራት ከበሉ በኋላ ጠለላ ወጥተው ቁጭ ይላሉ። በዚህን ጊዜ ነው ካደፍርስና ከጽዮኔ ከሌሎችም ሰዎች ጋር ስለ ልዩ ልዩ ነገሮች የሚያወጉት። ስለ ባህል ትንሽ ባስረዳኸኝ መሰረት የገባኝ መስሎኝ ለበላይ ላስረዳው በሞክር ዛሬ ድንግርግር አለኝ። ልማድ፣ ወግ፣ ቅርስ በጠቅላላው ባህል ይባላሉ ብለኸኛል። አዎ ብዬሻለሁ ይላሉ አቶ ጥሶ ለልጃቸው ለፍሬዋ። ልማድ ስንል ጥሩ ልማድ፣ መጥፎ ልማድ እንዳለ ነግረኸኛል። የ8ና የ9 ዓመት ልጃገረዶች ለባል መስጠት፣ ራስ ምታት ውጋት ሲይዘን በጋለ ብረት መተኮስ፣ በታመምን በተጨነቅን ጊዜ እዛር ፈረስ መጽሐፍ ገላጭ ሞራና ስኒ ተመልካች ጠጠርጣይ ጨለመች ዘንድ መሄድና እወቅልን ማለት፣ በየበዓላቱ በመስቀል ወሰራ ዶሮና ዳለቻ በግ በጥር ዛጎልማ በዚያ ላይ ለጠቋር እያሉ ከለድማ ፍየል አራት አሻል በግ ዋላ በግ ጣዝማ ካላረዱን በሽታና ማዕት ይመጣል ብሎ ማመን። እኔ ነገርኩሽን ነው መልሰሽ ለኔ የምትደግሚ? ያልገባሽ እንዳለ ይልቅ ብንነጋገርበት አይሻልም? እኮ ነው ያልገባኝ። ጥሩ ልማድ፣ ጥሩ ወግ፣ ጥሩ ቅርስ የምንላቸው የቶቹ ናቸው? ከልማድም ከወግም ከቅርስም ብዙ ልዩ ልዩ አይነቶች አሉ። ለምሳሌ ብዙ ዘመን ሲሰራበት የኖረ የሰው ንብረትን የማክበር ልማድ አለን። የራሳችንን አናስነካ፣ የሰውም አንፈልግ። ይህን አክብሮታችንን የሚያስከብር መብታችንን የሚጠብቅ የስልጣንና የበላይነት ልማድ አለን። ምን ማለት ነው እንግዲህ? ስልጣንን የማክበርና በላይነትን የመታዘዝ ልማድ አለን ማለት ነው። በቤተሰብ ውስጥ አንድነት ጸንቶ የሚኖረው በአባት ስልጣንና በላይነት ነው። ለምሳሌ የአባት ስልጣን ከተሻረ የአባት የበላይነት ተወዳዳሪና ተቀናቃይ ከገጠመው አንድ የነበረው ቤተሰብ ይበታተናል ማለት ነው። ከዚህም ሌላ ቤተ ክህነት፣ የሃይማኖት ስልጣን፣ መንግስት ለሰላማዊ ኑሮ ዋስትና የሚበጅ የሹማምንት ስልጣንና የበላይነት አላቸው። እዚህ ላይ የመንግስትንና የቤተ ክህነትን ስልጣን መለየት አልገባኝም። ከዚህ ቀደም ደጋግሜ እንደነገርኩሽ ኢትዮጵያ የምታምነው በሰማያዊና በምድራዊ በመንፈሳዊና በስጋዊ ኃይል በጎለበተ እንደ ሰለሞን ባለ መሪ ነው። ለዚህ ነው አርማችንም ሞ አንበሳ ዘእምነገደ ይሁዳ የሚለው። ስለዚህ እስከ ቅርብ ጊዜ ድረስ የቤተ ክህነታችን ስልጣን በግብፃውያን ተይዞ ስለነበረ በእውነትም የመንግስቱና የቤተ ክህነቱ ስልጣን ሁለት የተከፈሉ መስለው ነበር። ዛሬ ግን ሁለቱ ስልጣናት አንድ ሆነዋል። የኢትዮጵያ መሪ ለመጀመሪያ ጊዜ ቤተ ክህነትን በውጭ ስልጣን ስር ከመዋል አድኖ በራሷ ስልጣን ስር እንድትኖር አድርጓታል። ኢትዮጵያዊ ስልጣን ይመራታል ማለት ነው። እንግዲህ እንዲያ ከሆነ ዘንድ ደግሞ ማንኛውም ነዋሪ ነው የምንለው የሀገር መታወቂያ ሳይንሱም ሆነ ሃይማኖቱም ፍልስፍናውም ሆነ ኪነቱ ከልማዱ ከወጉና ከቅሪቶቹ ጋር በመዋሃድ በመሪው ስብዕና አድሮ ከዚያም እያንጸባረቀ መታየት ይኖርበታል ማለት ነው። ይገባሻል ግን? አዎ ይገባኛል። ንጉሥ ከፕሬዝዳንት ከጠቅላይ ሚኒስትር ይለያል ብዬ አስረዳሁሽ። ትዝ ይልሻል? ትዝ ይለኛል። አዎ እንግዲህ ንጉሥ የእነዚህን ሁሉ ጥሩ ነገሮች ማንጸባረቂያ ከሆነ የቤተ ክህነቱም ጥሩ ነገሮች ማንጸባረቂያ ነው ማለት ነው። እና በዚህ መሰረት የቤተ ክህነት ነዋሪ ስልጣን በንጉሱም ስለሚገለጽ ከምድራዊ ስልጣኑ ጋር ተዋህዶ አንድ ሆኗል ማለት ነው። ስልጣኑስ በግብፃውያን እጅ ቢሆኑ ሁለቱ ስልጣኖች ይኖሩ ነበር ማለት ነው?
እንዴታ አታውቂም እንዴ ከታሪክ ጥናትሽ? በአፄ ዮሐንስ፣ አፄ ቴዎድሮስ፣ አፄ ሚኒሊክ ጊዜ ሁሉ ሳይቀር ስንት ፍጅት ነበረው ወዳጄ። እሺ ስለ ጥሩዎቹ ልማዶች ነበር የምትገልጽልኝ። ሌሎች ደግሞ ጥሩ የምትላቸው እንዴት ያሉ ናቸው? ተሰብስቦ የመወያየት የመመካከር ልማድ አለን። በሸጎ በድር እንደምታዩ በህብረት የመስራት ልማድ አለን። በወንፈል በጊሶ በደቦ እንደምታዩ አብሮ የመብላት የመጠጣት የመዝፈን የመጫወት ልማድ አለን። በማህበር በሰርግ በየበዓላቱ ሲደረግ እንደምታዩ የሰው ስብዕናው ትልቅነት የሚገለጽባቸው ልዩ ልዩ ልማዶች አሉን። ገላ በልጅነታችን ክርስትና ስንነሳ የሐዋርያቱን ስም እንሰጣለን። ስንሰርግ በተክሊል ወስጋ ወደሙ እናገባለን። ስንሞት እንደ ውሻ ሬሳ መወርወር ሳይሆን ሲሆን ጉዞ ፍታት ሳይሆንም አንደየ የተፈተን የመጨረሻ ክብርን እናገኛለን። እሺ ለጊዜው ስለ ልማድ ይበቃኛል። ወግ ከምንላቸው ጥቂት ብትጠቅስልኝ። ብዙ ወግ አለን። ስለ ሰላምታ አሰጣጥ፣ ስለ አበላል፣ ስለ አቀማመጥ፣ የሴት ወንዱ ተለይቶ ለምሳሌ ሴት ልጅ እግሮቿን ከፍታ መቀመጥ የለባትም። ስለ አለባበስ ከነጠላ እንኳን አቅም ወንድ በቀኙ ሴት በግራዋ ነው የምታጣፋው። ስለ አረማመድ ደግሞ እንዴ! እሺ ስለ ቅርስ ደግሞ በልብስ በኩል ባለ ወርቅ ጥብጣብ ካባ፣ ላንቃ ጎፈር፣ ለምድ እጀ ጠባብ፣ ልዩ ልዩ የበቅሎ ዕቃዎች በየአይነቱ፣ የግብርና ዕቃ በየአይነቱ፣ የሙዚቃ ዕቃ በየአይነቱ፣ ዋሽንት፣ ትምቤልታ፣ ክራር፣ በገና፣ የቤት አሰራር፣ ቤተ ንጉሥ ሰቀላ፣ የምስሉ አይነት፣ የሐውልቱ አይነት፣ ምን አለፋሽ ብቻ ከየአይነቱ ቅርስ አለ። እኔም ምልህ አባዬ እነዚህ የዘረዘርካቸው ሁሉ በርግጥ ከሌሎች ሰልጥነናል ከሚሉት ሀገሮች እኩል ነን ሊያስብሉን ይችላሉ? አረ ካልሽስ የምንበልጥባቸውም አይጠፉ። ብቻ ቢሆንም መሰረታችን የጸና ስለሆነ እኩል ነንም ብንል የሚያሳፍረን አይደለም። ሕንጻው ታንጾ እስኪያልቅ ብዙ ጊዜ ይፈጅ ይሆናል። ከታነጸ በኋላ ግን እንደ ግሪኮች እንደ ሮማውያን ሕንጻዎቹ መፈራረስ እንደማያስፈራቸው ተማመናለሁ። በተለይ ስሜት በሚገለጽባቸው ነገሮች ወደ ኋላ የቀረን አይመስልህም? በመሳቅ በማልቀስ በማዛጋት በማስነጠስ በቡጢ በዱላ በዘፈን በጭፈራ ነው መቼም ስሜት የሚገለጸው። እኛ ኢትዮጵያውያን በእነዚህ ነገሮች ወደ ኋላ ቀርተናል ብትይኝ አይገባኝም። ሻባዬ ግን በእውነት ካንጀት ነው የምታምነው በኢትዮጵያ ትልቅነት? እንዴታ አንቺም እንድታምኝ ያሻል እንጂ ያልገባሽን እየጠየቅሽ መረዳት፣ ስድብን በጣሊያንኛ፣ ፍቅርን ማላን በፈረንሳይኛ፣ ቴክኖሎጂን በእንግሊዝኛ ካልተናገርን ትልቅ ላንባል ይሆን እንዴ? ባክሽ ፍሬዋ አይሆንም እንዴ? ኋላ ቀስ እያልሽ ተራመጂ እንጂ። አይኔ እኮ የሚገርመኝ ሀገርህንና መንግስትህን እስከዚህ የምትወደው ምን ኖሮህ ነው? ሀገሬን ለምትልበት መሬት መንግስቴን ለምትልበት እስከዚህ ትልቅ ሹመት የለህ። በጣም ነው እኮ የሚገርመኝ ፍሬዋ። የበሰልሽ ስትሄጂ ታውቂዋለሽ። አየሽ እኔ አባትሽ አንቺ አሁን የጠየቅሽውን ሁሉ አላጣሁትም። እንድታውቂው ያሻል። እኔ አባትሽ ሀገሬን ወዳለሁ የምልበት ብዙ ርስት አለኝ አባዬ። ከአንዱ ቦታ ወደ ሌላው አፍንጫዬን አየር ላይ ሰቅዬ እግሬ ሳይፈራ ሙሉ ለሙሉ የተራመድኩበት ሁሉ ርስቴ ነው። ሹመትም ስላልሽው ያስኩትን ለጤና ያደርግልኝ የሚል አንጀት ባይኖረኝ ኖሮ አቅሜ የሚፈቅደውን ሹመት መንግስት ያሳጣኝም። ብቻ አባዬ ያለህ ነገር አንተ አዳም ጭፍሬዋ፣ ሀገርና መንግስት ርስትና ሹመት ብቻ አይደለም። ርስትና ሹመትስ የትም ቢሄዱ ማንም ቢገዛ አይታጣም። ሀገርና መንግስት አለኝ የሚያሰኙ ልማድ፣ ወግ፣ ቅርስ፣ ሌሎችም የጠቀስናቸው ባህሎች በሰው ላይ አድረው ውህደታቸው ደም ግባትና ትከሻ ክብደት ያመጣ ነው። አለዚያ ሀገረ ቢስ ወይም ውቃበ ቢስ ነሽ እንጂ ባለ ሀገር ባለ መንግስት አይደለሽም።